የዝናን ጉዳይ ጨረሳችሁ? አለቃ አልተሳካም። ምን ማለት ነው አልተሳካም? ካሁን በኋላ እኔ ያልኩት ብቻ ነው የሚሆነው። ለማንኛውም ዋና ታርጌታችን ማን እንደሆነች ታውቃለህ? አንቺ ምሳሌ። ምን? አሁን አንድ ወዳጄ ደውሎልኝ ነበረ። የ12 ዓመት ልጅ አለችው። ጉበቷ በአስቸኳይ መቀየር አለበት። በዚህ እድሜ ክልል ውስጥ ያለች ልጅ በምን ያህል ጊዜ ውስጥ ልታገኝልኝ ትችያለሽ? አሁን አንተ ባልከው እድሜ ክልል ውስጥ ያለች ህጻናት አይኔ ውስጥ የገባችው በዛ ላይ በጣም ንቁና ጤነኛ ናት። ወይኔ መድብል ደህና ነህ መድብል? ደህና ነህ ወይ ነው ያልከኝ? ይሄንን እየሰማው እንዴት ነው ደህና ልሆን የምችለው? ቆይ እንዳውም ያችን እባብ አስራ አምጣል፣ የሚከፈለውን ገንዘብ ከፍለሃል። ቆይ እንደሱ አይደለም መድብል። ለምን ዝም ብለው ዋጋ አትናገርም? ከስሜታዊነት ውጣና በእርጋታ አናግረኝ መድብል። ካሌብ እዚህ ስራ ውስጥ አብረን እንድንሰራ አብሮን ነው የመደበን። ምንድን ያልከው አንተ? ምንድን ያልከው? ምንድን ያልከው? ምንድን ያልከው? ምንድን ያልከው? እና እኔ ልገለኝ ነው? ግደለኛ፣ ግደለኝ። እገልሃለሁ። በአንዷ በአይኔ ብሌን የመጣችሁት፣ በምሳሌ ነው የመጣችሁት። እሺ እገልሃለሁ። ይልቁንስ ተረጋጋና የራሳችንን እቅድ ማውጣት ነው ያለብን። ይቅርታ ስሜታዊ ሆንኩበት ትንሽ። እሺ ይሁንልህ እንዳልከው። ችግር የለውም፣ ስሜትህን እረዳሃለሁ። ይልቅ እኔ ወደ አሰብኩት እቅድ እንግባ። እሺ ንገረኝ። ልጅቱ የማን ልጅ ነች? የመድብል። ምን ማለቴ የወንድሙ ልጅ ናት። ያው መድብልም ቢሆን እንደ ልጁ ነው የሚያት። አስበሃል? ግን እሷን ልጅ ቀማናቸው ማለት በአንድ ድንጋይ ሁለት ወፍ እንደመግደል ማለት ነው። ይሄ ደፋር ስለምትዩ ጅላጅል ሰውዬ ፎቶ አለሽ? ዘሩባቤል። ካሌብ ሞሲሳ በስተመጨረሻ መድብል ማን እንደሆነ ማወቁ ምናልባትም ከዚህም በኋላ ነገሮችን ከባድ እንደሚያደርግ የታወቀ ነው። ለምን ከተባለ ካሌብ ሞሲሳ ከዚህም በፊት መድብል ወይ ደግሞ እሱ በሚያውቀው ስም ዘሩባቤልን ለብዙ ጊዜያት ሲፈልገው ነበር። አንደኛ አንድ አይኑን አጥፍቶለታል። ሁለተኛ ደግሞ ያኔ መድብል ይዞ የጠፋው ዳይመንድ ብዙ ብሮችን የሚያወጣ ዳይመንድ ስለነበረ ካሌብ ደግሞ ለዛ ነገር መድብል ላይ ቂም ይዞ ነበርና ለብዙ ጊዜያት እሱን ሲያፈላልገው ነበር፣ ግን ደግሞ ሊያገኘው አልቻለም። በስተመጨረሻ መድብል እነሱን ሲያስቸግራቸው የነበረው ሰው ዘሩባቤል ስሙን ቀይሮ እንደሆነ ማየቱ አሁን ላይ በጣም አስደንግጦታል ማለት ነው። ምናልባት ከዚህም በኋላ መድብልን ይፈልገው ከነበረ በተለየ መንገድ አሁን ዘሩባቤል መሆኑን ስላወቀ አንደኛ መበቀል ይፈልጋል ከዚህም በፊት ላደረገው ነገር፣ ሁለተኛ ነገር ደግሞ ዘሩባቤል መሆኑን ሳያቅ ራሱ መድብል ሆኖ ራሱ በብዙ ነገራት እነሱን ሲያስቸግር ነበርና ከዚህም በኋላ በትልቁ ካሌብ ሞሲሳ መድብልን መፈለጉ አይቀርም ማለት ነው። ምናልባትም አለኝ የሚለውን ሙሉ አቅሙን ተጠቅሞ መድብልን ሊፈልገው ይችላል ማለት ነው። በእርግጥ መድብል ራሱ ይሄንን ነገር ገምቶ ነበር። ታር የተባለው ከካሌብ ጋር የሚሰራው ልጅ መጥቶ ለመድብል ይሄንን ነገር ሲነግረው ካሌብ ፎቶህን ማየት ይፈልጋል የሚለውን ነገር ሲነግረው በቃ ካሌብ እኔ ዘሩባቤል መሆኑን ካወቀ ነገሮች ሁሉ ይከብዳሉ የሚለውን ነገር ቅድመ ግምቱን አስቀምጦ ነበርና ከዚህም በኋላ ሊሆን የሚችለው ያ ነገር ነው ማለት ነው። ግን ደግሞ በአንደኝነት ደረጃ ማህሌት እዛ ጋር የነገረችው ነገር አለ ለካሌብ ማለት ነው። አሁን ላይ አንድ የ12 ዓመት ህፃን ልጅ የጉበት ንቅለ ተከላ ያስፈልጋታል ተብሏልና ለዛ ደግሞ ከእድሜዋ ጋር እኩል የሆነች ህፃን ታስፈልጋለች። ለዛ ደግሞ ማህሌት ምሳሌን አጭታታለች። ምሳሌ የምትባል ልጅ አለች፣ የመድብል የወንድሙ ልጅ ናት የሚለውን ነገር ለካሌብ ቀደም ብላ ነግራ ነበርና ካሌብ አሁን ላይ መድብል ዘሩባቤል መሆኑን ስላወቀ ያንን ማህሌት ያለችውን ነገር ምሳሌ የምትባል ልጅ የወንድሙ ልጅ አለች የሚለውን ነገር ራሱ እሷን ለማፈን አግቶ ለመውሰድ የሚለውን ነገር ራሱ አጠናክሮ እንደሚቀጥልበት የታወቀ ነው ማለት ነው።
በዚህ ነገር ራሱ መድብልን ልቅጣው፣ አይኔ ላጠፋኝ ልበቀለው በሚል ምናልባትም ይሄንን ነገር ሊያደርግ ይችላል ማለት ነው። ደግነቱ ደግሞ መድብል ቀድሞ ይሄንን ነገር መስማቱ ነው። ታሬ የተባለው ልጅ አሁን ላይ ካሌብና ማህሌት አንድ ላይ ሆኖ ምሳሌን እንደሚፈልጓት ነግሮታል ማለት ነው። ይሄ ነገር መድብልን አስደንግጦታል። ምናልባት ምሳሌ ሊያገኟት የሚችሉ እሷ ትምህርት ቤት ስትወጣ ነው እንጂ እሷ ወደ ውጭ ወጣ እንደ ሌሎች ልጆች ራሱ ሰፈር ውስጥ እየተዘዋወረች አትጫወትምና ምናልባት ትምህርት ቤት ነው ሊያገኟት የሚችሉ። እነ መድብል በር ላይ አድርሷት ቢሄዱ ራሱ ውስጥም ደግሞ ምናልባት እነሱን የሚያግዝ ወይ ደግሞ ለነሱ በገንዘብ የሚገዛ ሰው ሊኖር ስለሚችል ምናልባት በጀርባ በኩል ወደ ትምህርት ቤት ውስጥ ገብቶ አፍኖም ይዟት ሊሄዱ ይችላሉ ማለት ነው። ከዚህ ሁሉ ስጋት ነፃ የሚወጡት ምሳሌ ቤት እንድትቀመጥ ካደረጉ ነው ማለት ነው። ትምህርቷን አቋርጣ ራሱ ለተወሰነ ጊዜ ቤት እንድትቀመጥና እዚህ ጋር የካሌብ ነገር የሆነ እልባት አግኝቶ ካሌብም እንደዝና እስር ቤት ገብቶ ነገሮች ከተረጋጉ በኋላ ከዛም በኋላ ምሳሌም ወደ ቀድሞ ቦታዋ ትመለሳለች ማለት ነው። ሌላው ነገር ደግሞ አሁን ላይ መድብልም በጣም እየጸጸተው ያለው ያኔ ማህሌትን መልቀቁ ነው። ያኔ ከዝና ጋር አግቶ አስሮ ያስቀመጣት ጊዜ እሷ ሴት ልጅ ነች፣ ሴት ልጅ ላይ ምንም አይነት ጉዳት ማድረስ አልፈልግም በሚለው እሷን ለቋት ነበር። በእርግጥ ማህሌትም ለምናው ነበር ብዙ ነገር እዛ ጋር ለመድብል ቃል ገብታለት ነበር። ከዚህም በኋላ ቀይራለሁ፣ ማንንም ሰው አልጎዳም፣ ይሄ ሁሉ ራሱ እየደረሰብኝ ያለው ከዚህም በፊት ለጎዷቸው ሰዎች ነውና ከዚህም በኋላ አርፌ እቀመጣለሁ የሚለው ነገር ቃል ገብታለት ነበርና አሁን ላይ መድብል ያ ነገር በጣም እየጸጸተው ነው። ያኔ ማህሌትን ባለቃት ኖሮ አሁን ላይ ምሳሌን አታይም ነበር ወይ ደግሞ ለዚህ ነገር ምሳሌን አታጭም ነበር የሚለው አሁን ላይ ቆጭቶታል ማለት ነው። ለምን ከተባለ ልጁ የነገረው ይሄንን ሐሳብ ራሱ ምሳሌ እንዳመጣች አውቋል። ልጁ በነገረው መሰረት ማለት ነው። ለምን ከተባለ ካሌብ ሞሲሳ ስለ ምሳሌ ምንም የሚያውቀው ነገር የለም። ብሩክ የተባለው የመድብል ወንድም ምሳሌ የምትባል ልጅ እንዳለችው ምንም የሚያውቅ የለምና ይሄንን ነገር ደግሞ ከማህሌት ውጪ ማንም ሰው ሊነግረው አይችልም የሚለውን ነገር በእርግጠኝነት እንደሚያውቅ የታወቀ ነው። አሁን ላይ ማህሌት ከካሌብ ጋር እየሰራች እንደሆነ ሁሉም ሰው አውቋልና ምናልባት ከዚህም በኋላ መድብል የሚያደርገው ማህሌት ያው ብቻዋን ስለምትሄድ ለስራዋ ዞር ዞር ስለምትል ምናልባት መድብል ድጋሚ ማህሌትን አግቶ ይወስዳታል ማለት ነው። ለምን ከተባለ ከዚህም በኋላ እንደ በፊቱ ላይለቃት ይችላል ወይ ደግሞ ካሌብ ዛጋ እስር ቤት እስከሚገባ ድረስ ማህሌትን አስሮ ሊያስቀምጣት ይችላል። ማህሌት የሰራች ወይ ደግሞ እሷን ሊያሳስራት የሚችል የሆነ ነገር ቢኖር እሷንም እንደ ዝና አሳልፎ ለህግ ይሰጥና እስር ቤት እንድትገባ ያደርጋል። ማህሌት ደግሞ እዚህ ጋር የሰራችው ምንም አይነት ወንጀል ወይ ደግሞ በህግ የሚያስቀጣት ነገር የለም። በእርግጥ ከዚህም በፊት ምሳሌም በመርዝ ለመግደል ሞክራ ነበርና ያንን ነገር የሚያሳይ ምንም ማስረጃ ራሱ የለም። መድብል ደግሞ አንጠልጥሎ እስር ቤት ሊያስገባት አይችልም ያለ ማስረጃ ማለት ነው። ግን ደግሞ ሊያደርግ ይችላል ብለን የምንገምተው ያኔ ዝናን እንዳደረገው ማህሌትን አፍኖ ይወስዳትና እዛው ዝና ታግቶ የነበረበት ክፍል ውስጥ እዛው ወንበር ላይ ማህሌትንም አስሮ እዛ ጋር ደግሞ የካሌብን ነገር የሆነ እልባት እስከሚያገኝለት ወይ ደግሞ ካሌብንም እጁን አሳስሮ ለፖሊሶች አሳልፎ እስከሚሰጥ ድረስ ማህሌት እቅዶችን ታበላሽብኛለች ወይ ደግሞ ለካሌብ አንዳንድ ማስረጃዎችን አሳልፋ ትሰጣለች የሚለው ነገር ምናልባት ስለሚያሳስበው እሷንም አስሮ ሊያስቀምጣት ይችላል ማለት ነው። ሌላው ነገር ደግሞ ማህሌት ዛሬ ላይ መድብል ወደ አፋር ወደ ሰመራ እንደሄደ ታሬ የተባለው ልጅ ሲነግረው ግራ ተጋብታለች። እዛ ጋር መድብል ወደ አፋር እንደማይሄድ ታውቃለች። ከዚህም በፊትም ስለ አፋር ምንም ያወራው ነገር ሰምታ አታውቅምና እዛ ጋር ግራ የተጋባች ይመስላል። አሁን ደግሞ መድብል ማህሌትን ቢተዋትና እሷ ምንም አታመጣም እኔ አርፌ ምሳሌን እየጠበቅኩኝ ካሌብን ልታገለው የሚለውን ነገር ቢያስብ ምናልባት በአንዳች ምክንያት ማህሌት መድብልን ከሩቁ መንገድ ላይ ካየችው መድብል እኮ እዚህ ነው ያለው አፋር ሄደም ዛሬ አይቻሉ የሚለውን ነገር ለካሌብ ልትነግረው ትችላለች ማለት ነው። ያ ነገር ደግሞ እሱ ላይ አደጋ ሊያመጣበት ስለሚችል ጥሩ የሚሆነው እንደዝና ማህሌትን አግቶ ማስቀመጥ ነው ማለት ነው። ሌላው ነገር ደግሞ የሰርጉ ነገር ነው። የብሩክና የቅድስት ሰርግ አሁን ላይ ሁሉም ሽርጉድ እያሉ ያሉ ወይ ደግሞ ሚዜ መረጣ እንደዚህ እያሉ እያወሩ ያሉት ለዛ ሰርግ እየተዘጋጁ ነውና
ግን ደግሞ ይሄ ሰርግ እንደማይከናወን የታወቀ ነው ማለት ነው። ለምን ከተባለ ካሌብ አሁን ላይ ካሌብ ሞሲሳ መድብል ማለት ዘሩባቤል መሆኑን አውቋልና ከዚህም በኋላ ያለው በትልቁ ከመድብል ጋር ወደ ጦርነት መግባት ስለሆነ መድብል ደግሞ ከካሌብ ጋር በትልቁ ትልቅ ትግል ወይ ደግሞ ትልቅ ጦርነት ላይ ሆኖ ብሩክ እዛ ጋር ከቅድስት ጋር ልጋባ ብሎ ሰርግ ሊደግስ አይችልም ማለት ነው። ምናልባትም እነሱ ሰርጉን እንዳይደግሱ ራሱ ካሌብ ሞሲሳ ይበጠበጣቸዋል ወይ ደግሞ እንቅፋትም ይሆንባቸዋል ማለት ነው። ምናልባት መድብል በቀላሉ ሰርጉ ከመድረሱ በፊት ካሌብ ሞሲሳን በእጁ አስገብቶ ለሕግ አሳልፎ ይሰጣል ብለን የምናስበው ባለፈው መጥቶ ከመድብል ጋር ያወራው የካሌብ መንታ ወንድም ነው ማለት ነው። ያ መንታ ወንድሙ ካሌብን መበቀል ይፈልጋል፣ ካሌብን አሳልፎ ለሕግ መስጠት ይፈልጋልና ምናልባትም የካሌብን ደካማ ጎን ካሌብ እንዴት በቀላሉ በመድብል እጅ እንደሚገባና መድብል እንዴት በቀላሉ ካሌብ ላይ ማስረጃዎችን ሊያገኝ እንደሚችል ምናልባት መንታ ወንድሙ ሊነግረው ይችላል ማለት ነው። ለምን ከተባለ እሱንም ሊገለው ሊያጠፋው ስለነበረ እዚህ ጋር ደግሞ መንታ ወንድሙ ካሌብንም መበቀል ስለሚፈልግ ምናልባት ሰርጉ ከመድረሱ በፊት መድብል በዛች መንገድ ካሌብን በእጁ ሊያስገባ ይችላል ማለት ነው። ግን ደግሞ ያ ነገር ካልሆነ ምናልባት አሁን ላይ ሁሉም አደጋ ላይ ሊሆኑ ይችላሉ ማለት ነው። ካሌብ እዛ ጋር በቀጥታ መድብልን ካላገኘ ራሱ በሱ ዙሪያ ያሉ ሰዎችን አግቶ ይወስድና እነሱን ከፈለካቸው አንተ ቀጥ ብለህና የሚለውን ነገር ሊያነሳለትም ይችላል ማለት ነው። መድብል ደግሞ ያኔ የታገቱ ሰዎች ካሌብ የወሰዳቸው ሰዎች እንዳይጎዱ በሚል ምናልባትም ሄዶ ራሱን አሳልፎ ለካሌብ ሊሰጥ ይችላል ማለት ነው። ያኔ ደግሞ ነገሮች ሁሉ ይበላሻሉ። ምናልባት ካሌብ መድብልን ሊጎዳው ይችላል። አንደኛ አይኑን አጥፍቶታል፣ ሁለተኛ ደግሞ ያኔ ወስደ የሄድከውን ዳይመንድ የት ነው ያደረከው የሚለውን ነገር ሊጠይቀውም ይችላል ማለት ነው። ወይ ደግሞ አይታወቅም በቀጥታ መድብልን በእጁ ባያስገባና ባያግተው ራሱ የመድብልን ሰው ብሩክን ሊሆን ይችላል፣ ምሳሌ ልትሆን ትችላለች። አግቶ ይወስድና እነሱን ከፈለክ ያኔ የወሰድከውን ዳይመንድ ይዘህልኝና የሚለውን ነገርም ሊያነሳበት ይችላል ማለት ነው። ግን ደግሞ ምናልባት አይታወቅምና ቅድም እንዳነሳነው መድብል ቀደም ብሎ ማህሌትን አግቶ ከወሰዳትና አሁን ላይ ለሱ እየሰራ ያለው ልጅ ታሬ የተባለው ልጅ አንዳንድ ማስረጃዎችን የካሌብን እንቅስቃሴዎችን እያመጣ ለመድብል ይነግራልና መድብል ደግሞ ከካሌብ መንታ ወንድም ጋር ሆኖ ቀድሞ ይጠብቀውና በዛ መንገድም አይታወቅም ምናልባት ካሌብን በእጃቸው ሊያስገቡትም ይችላሉ ማለት ነው።